ሚስቱንና ሌላ ሁለተኛ ግለሰብ የገደለው ሰው በቁጥጥር ስር ዋለ። የአዲስ አበባ ፖሊስ ባደረገው ከፍተኛ ክትትል የሁለት ሰዎችን ሕይወት በማጥፋት ተሰውሮ የነበረ ግለሰብን ከአማራ ክልል ሰሜን ሸዋ ዞን ሞላሌ ከተማ ተደብቆ እያለ በቁጥጥር ስር አውሏል። ተከሳሹ ያውቃል ቢያዝን በጉለሌ ክፍለ ከተማ ወረዳ 06 ወይዘሮ ሐመልማል አለምነህ ባለቤት ህዳር 04 2018 ዓ.ም ጠዋት 4 ሰዓት አካባቢ ከሌላ ወንድ ጋር ትደዋወላለች በሚል ቂም በቀል ተነስቶ አንገቷን በማነቅ ሕይወቷን አጥፍቷል። ከባለቤቱ ግድያ ከአንድ ቀን በኋላ ህዳር 5/2018 ዓ.ም ተከሳሹ ከዚህ ቀደም በሚፈጠረው ጸብ ያሸማግል የነበረውን ጎረቤቱን አለባቸው አያሌው ጎረቤት በመጠራጠር በጠመንጃ 8 ጥይቶችን ተኩሶ ሕይወቱን አጥፍቷል። ፖሊስ የጎረቤቱን አስከሬን ከወንጀሉ ስፍራ ካነሳ በኋላ በአካባቢው በሰበሰበው መረጃ መሰረት የተዘጋጀው የሟች ባለቤት መኖሪያ ቤት ሲከፈት የወይዘሮ ሐመልማል አስከሬን ተገኝቷል። መርማሪዎች አስፈላጊውን የሰውና የኤሌክትሮኒክስ መረጃዎች በመጠቀም ተጠርጣሪውን ሲከታተሉ ቆይተዋል። ግድያው ከተፈጸመ ከጥቂት ቀናት በኋላ ህዳር 18 ቀን 2018 ዓ.ም ተጠርጣሪው ተደብቆ ከነበረበት ሞላሌ ከተማ ውስጥ በቁጥጥር ስር ውሏል ፖሊስ አስታውቋል። ፖሊስ ግድያውን የፈጸመን መሳሪያም ሆነ አብረው ለመያዝ ችሏል። አሁን ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ በተጠርጣሪው ላይ ምርመራ በማጣራት ላይ ሲሆን በቀጣይ የህግ ሂደት ተጠርጣሪው ለፍርድ ይቀርባል ተብሎ ይጠበቃል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ቻይና የወሊድ ምጣኔን ለመጨመር ሲባል በኮንዶምና በእርግዝና መከላከያ ክኒኖች ላይ ግብር ልትጥል እንደሆነ ተሰማ። ቻይና ከ30 ዓመታት በኋላ በወሊድ መቆጣጠሪያ ላይ ተጨማሪ እሴት ታክስ ላይ ግብር ለመጣል ጫፍ ላይ ናት ተብሏል። ብሉምበርግ እንደዘገበው ከሆነ ቻይና ለ3 አስርት ዓመታት ያህል ለመጀመሪያ ጊዜ ኮንዶሞችን ጨምሮ በወሊድ መቆጣጠሪያ ክኒኖች ምርቶች ላይ ተጨማሪ እሴት ታክስን ቫት ልትጥል እንደሆነ ተዘግቧል። ይህ እርምጃ እንደዘገባው ከሆነ የሀገሪቱ የኢኮኖሚ እድገት ፍጥነት በእጅጉ እየቀነሰ ያለውን የወሊድ ምጣኔን ለመግታት ቤጂንግ እየወሰደችውን የቅርብ ጊዜ ጥረት ነው ተብሏል። በተሻሻለው የተጨማሪ እሴት ታክስ ህግ መሰረት ከ1993 ጀምሮ ከቀረጽ ነፃ በሆኑ የወሊድ መቆጣጠሪያዎች ላይ ሸማቾች አሁን 13 በመቶ ግብር ይከፍላሉ። በዚያን ጊዜ ቻይና ጥብቅ የሆነውን የአንድ ልጅ ፖሊሲ ተግባራዊ ያደረገ ሲሆን ለቤተሰብ እቅድ ፈንዶች የግብር ቅነሳን ጨምሮ የወሊድ መቆጣጠርን በንቃት ታበረታታ ነበር ተብሏል። በተመሳሳይ ጊዜ ማሻሻያዎች ለወደፊት ወላጆች አዳዲስ ማበረታቻውን ይሰጣሉ። የህፃናት ማቆያና መዋለ ህፃናትም እንዲሁም የአረጋውያን እንክብካቤ ተቋማት ለአካል ጉዳተኞች የሚሰጡ የድጋፍ አገልግሎቶች እና ከጋብቻ ጋር የተያያዙ ተግባራት ከግብር ነፃ ይሆናሉ ተብሏል። ለውጦቹ ተግባራዊ የሚሆኑት በመጪው ጥር ላይ ነው ተብሏል። የቻይና ህዝብ ቁጥር በተከታታይ ለ3 ዓመት እየቀነሰ ነው። እንደ አውሮፓውያን አቆጣጠር በ2024 9.54 ሚሊዮን ህጻናት ብቻ የተወለዱ ሲሆን ይህም የአንድ ልጅ ፖሊሲ ከተወገደ በኋላ ከ10 ዓመት ገደማ በፊት ከተመዘገቡት 18.8 ሚሊዮን አዲስ የተወለዱ ህጻናት ቁጥር ከግማሽ በላይ ያነሰ ነው ተብሏል።